ወተር ፎር ጉድ ይሄ ኤንጂኦ ነው፣ ነን ገቨርንመንታል ኦርጋናይዜሽን ነው። የጉዳዩ ባለቤት ናት ማለት ነው። ከጆን ዳንኤል ጋር በመሆን ከተጽዕኖ ፈጣሪው ጆን ዳንኤል ጋር በመሆን የሰራነው ስራ ነው ብላለች። ስለዚህ መረጃው ትክክል ነው፣ ጆን ዳንኤል ትክክል ነው ማለት ነው። ምዕራብ ኦሮሚያ ላይ ውሃ አስቆፍሯል። እንደውም እዚህ ጋር የምትናገረው ፈንድ አምጥቶ ከሱ ጋር በጋራ በመሆን የንጹህ ውሃ መጠጥ እንዲያገኝ ማህበረሰቡ አድርገናል ነው። አጨብጭቡለት። ከላይ እንደገለጽኩት በጆን ዳንኤል ፈንድ አሰባሳቢነት ከድርጅታችን ከወተር ፎር ጉድ ጋር በመተባበር ለወገን የመድረስ የመልካም ስነ ምግባር ዓላማ እንጂ ምንም አይነት የማስታወቂያ ዓላማ ወይም የማስታወቅን ዓላማ ያነገበ እንዳልሆነ በአክብሮት ለመግለጽ እንወዳለን። ለተጨማሪ መረጃ ማለት ነው ቴንኪዩ ትሉታላቸው። ጆን ዳንኤል እዚህ ቲክቶክ ላይ ቅድም ከኔ ጋር እዚህ ላላችሁ ሰዎች ምናልባት ዩቲዩብ ላይ ላላችሁ ሰዎች ማታውቁት ከሆነ ጌም ስንጫወት ነበር። እዚህ ማሰቡ አይገርምም? ማሰቡ አይገርም? ቴንክ ዩ ወልድ ልዕልቲ፣ እንዴት ነሽ? ላይቭ ላይ ነኝ። ሁሉ ሰላም ነው? ያንቺ ነገር ታውቂ? ሁሉ ሰላም አለው። ስለ ጆን ዳንኤል ስለምታወራ ነው ቴክስት አድርጎልኝ ነው ሪኩዌስት ላይ። እሺ ያ እና ጆን ዳንኤልን ላመሰግነው እወዳለሁ። 10,000 ኢትዮጵያውያን ኤቭሪዴይ ንጹህ ውሃ እንዲጠጡ አድርጓል። ይሄ ደግሞ ጅማሮ ወደፊት ለቲክቶከሮች አንበሳ ከመውረድ አንድ ግለሰብን ህይወት ከመቀየር አሁን ማህበረሰብን ህይወት መቀየር ላይ አፕግሬድ አድርጎታል እና በጣም አመሰግናለሁ። እኔ በጣም ደስ ብሎኛል። በጣም ደግሞ አፍር ያለው እንደ ዳያስፖራ አልዋሸህም። ህዝባችን ያንን የመሰለ ቆሻሻ ውሃ እኛ እንኳን ለጣም እንኳን እንመርጣለን ንጹህ ውሃ እና ህፃናት ልጆች መጥፎ ውሃ ኤቭሪዴይ እየጠጡ እኛ ዝም ማለታችን አሳፍሮኛል እና ፕሮጀክቱ ደግሞ ስናት ኢቨን ብዙ ብር አይደለም። ስለዚህ እኛም እንደ ዳያስፖራ ኬር የምናረግ ከሆነ ለማህበረሰባችን የህፃናትን ህይወትን ቀይር የእናቶቻችንን ንጹህ ፕሮጀክቱ ላይ እንሳተፍ። ጆን ዳንኤልን ሰፖርት እናርጎላለው። እኔ ጆዬን ላመስግን አንተ ጋር የመጣሁት ቴንኪው። ሰምታችኋል። እውነት ለመናገር እኔም ትላንትና ስናገረው የነበረ ነገር ነው። ይሄ ፓዮነር ነው በቃ። ምክንያቱም ብዙ ጊዜ እኔ ከዚህ ቀደም ወደኋላ ብትሄዱ የዛሬ 3-4 ዓመት አንድ ቻሌንጅ ሰጥቻችሁ ነበር። በተለይ የብሔር ፖለቲከኞችን አክቲቪስቶችን የወጣንበትን ማህበረሰብ እንወዳለን ለምትሉ ስፔሲፊካሊ ለፖለቲከኞች ከሀገር ውጭ ላላችሁ ብዬ ነበርና እስኪ ለወጣችሁበት ማህበረሰብ ሰብሰብ ብለን ትራክተር እንግዛ፣ ሆስፒታል እንገንባ፣ መንገድ እንስራ። ኢቨን ቦኖ ውሃን ለምሳሌ እንደ አማራ ሰብሰብ ብላችሁ የአማራ አክቲቪስቶች ከሀገር ውጭ ያላችሁ ለአማራ ብሔራዊ ክልላዊ መንግስት ላሉ ወገኖቻችን፣ ለአማራ ቤተሰቦቻችን ቦኖ ውሃ፣ ትምህርት ቤት፣ ትራክተር ቢያንስ መዋጋትም ካለባቸው እያረሱ እንዲዋጉ እየበሉ እንዲዋጉ ብዬ የሰራሁት ቪዲዮ አለ። ወደታች ሂዱና ታያላችሁ። እና ብዙ ጊዜ አክቲቪስቶች፣ ፖለቲከኞች ንግግር ነው እንጂ ህዝባችንን እንዲሁ ዝም ብለን እንወዳለን እንላለን እንጂ ህዝባችን ከገባበት ችግር እንዲወጣ። ጆን ዳንኤል ሄዶ ውሃ አስቆፈረ ሲባል አለመደነቅ አይቻልም። ለዛ ነው ትላንትና አመስግኖት ቴንኪው በሉት ያልኩት። እና በኋላ ላይ የመጣው መረጃ ምን ነበር መሰለሽ? ኖ ውሸት ነው ክሬዲቱን ለመውሰድ ነው እንጂ እሱ አላደረገም ምናምን ተብሎ በጣም እንትን ሲባል እኔንም እንትን አደረጉኝ ማለት ነው። እዛ ቴሌግራም ላይ ጻፍኩላቸው እንዲህ ያለ ነገር እየላካችሁልኝ ነው ምናምን ብዬ እንትን አልኩኝ። መጨረሻ ላይ ደግሞ ወተር ፎር ጉድ ከኤንጂኦ ሰራተኛዋ የሰማነው ምንድን ነው ጆን ዳንኤል ራሱ አክቲቭ ተሳታፊ እንደሆነ እና 1 ሚሊዮን ብር አውጥቷል። ባይዘዌ ገና ደግሞ እንደተፈታ ነው ታውቃለህ ጆዬ። 1 ዓመት ኦልሞስት ከ5 ወር ታስሮ ነበር እና ሁላችንም ተምሳሌት ነው የሆነው። የሰው ልጅ ያጠፋል፣ ከጥፋቱ ይማራል። ህዝብን ደግሞ ላገልግላችሁ ብሎ ቃል የገባ ነው እና በቃሉ ደግሞ ተገኝቷል እና በጣም ልናመሰግነው ይገባል። በጣም
ቴንኪው ጆን በሉት። ቴንኪው ጆን። በእውነት በጣም አመሰግናለሁ ጆን። ይህንን ፕሮጀክት ግን በሁሉም ኢትዮጵያ አካባቢዎች ቢጀመር ህዝባችን ያንን የመሰለ ውሃ ይጠጣል ብሎ ቁጭ ብሎ ማደር ራሱ እንዴት ሆነልን ገብተዋል። ማሰብ ራሱ ትንሽ ብር ነው። ፕሮጀክቶቹ ትንሽ ብር ነው። እንደተናገረውን 7 ሚሊዮን ብር 10,000 ሰው ንጹህ ውሃ መጠጥ ይሰጣል። በጣም እኮ ትንሽ ብር ነው እና ይህን ነገር በየአካባቢ በየመጣንበት አካባቢ ብናደርግ የህፃናትን የእናቶቻችንን ህይወት መቀየር ትግሉንም እያፋፋል ነው። ትግሉን እየሄደ የእናትና የህፃናትን ልጆች ህይወት ብንቀይር ላለው ይህን ለዛ ነው የመጣሁት። ቴንኪው ልዕልቲ፣ ቴንኪው። እኔም በዛ ጉዳይ ላይ እያወራሁ ነበርና ቅድም አንድ ላይ ነበር ከጆን ጋር ጌም የተጫወትን። እንደ አጋጣሚ የጦፈ ጌም ላይ ስለነበር ነው። ይመጣለሁ ብሎኛል፣ አውርተናል። ቴንኪው ልዕልቲ፣ ከልብ ነው ማመሰግነው። ሰምታችኋታል። ቴንኪው ጆን ዳንኤል በሉ። እንዲህ ላለ ነገር መበረታታት አለበት። ነገም ከነገ ወዲያ ይሄ ራሱ እኮ ትግል ነው። ቴንኪው ልዕልቲ፣ ቴንኪው። ይሄ ራሱ እኮ ትግል ነው አይደል? ለምሳሌ አንቺ አሁን የተራበ ሰው እንዳይራብ ማድረግ ከቻለ ከድህነት አወጣችሁ ማለት ነው አይደል? አወጣችሁት ማለት እኮ ነው። ከዛ ሌላኛው ወደ ሌላኛው ደግሞ የመታገያ አጀንዳ